ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ይህ ሩሃ ቲዩብ ነው። ዛሬም እንደተለመደው በሌላ መረጃ ወደ እናንተ መጥተናል ማለት ነው። እንግዲህ የዛሬው መረጃችን ማለት ነው በጣም ጠቃሚ ነው። በተለይ ከኢትዮጵያ ውጭ ላላችሁ ማለት ነው በቅርቡ ወደ ሀገር ቤት ወደ ኢትዮጵያ መምጣት ለምትፈልጉ ማለት ነው የትኛውም ሀገር ሆናችሁ ኢሮፕ፣ አሜሪካ፣ የተለያዩ እስያ ሀገራት እንዲሁም የተለያዩ አረብ ሀገራት ያላችሁ ማለት ነው እንደ ቆይታችሁ ብዛት ወደ ኢትዮጵያ ወደ ትውልድ ሀገር ለመምጣት ስታስቡ በመጀመሪያ ላይ ማሰብ ያሉባችሁ ነጥቦች አሉ። እነዚህም መረጃ ማወቅ ይኖርባቸዋል ማለት ነው። ወደ ኢትዮጵያ ከመግባታችሁ በፊት ልታደርጓቸውና ልትተገብሯቸው የሚገቡ ነጥቦች አሉ። እነሱን እንደ ማሳሰቢያ መረጃ ይዘንላችሁ መጥተናል ማለት ነው። እንግዲህ ይሄን ቻናል ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ ለብዙዎች እንዲዳረስ ማለት ነው። እንግዲህ ወደ ኢትዮጵያ ለመምጣት ላሰባችሁ ይሄ መረጃ እንዳይመልጣችሁ እስከ መጨረሻው እንድትከታተሉ እንጋብዛለን። ከውጭ ወደ ኢትዮጵያ ከመግባቱ በፊት ማወቅ የሚገባችሁን ወቅታዊና መሰረታዊ ጉዳዮች የሚከተሉትን ዝርዝሮች አቅርበንላችኋል ማለት ነው። በአንደኛ ደረጃ እንግዲህ ማወቅ ያለባችሁ ነገሮች ማለት ነው ወደ ኢትዮጵያ ከመግባታችሁ በፊት ልታውቋቸው የሚገቡ የጉዞ ሰነዶችና የቪዛ ትራቭል ዶክመንቶችን ማዘጋጀት ይኖርባቸዋል ማለት ነው። የፓስፖርት ቆይታ ፓስፖርታችሁ ቢያንስ ለ6 ወራት የቀረው መሆን ይኖርበታል ማለት ነው። ከዛም በላይ ቢሆነውም ችግር የለውም። ለ6 ወራት የሚያገለግል መሆኑን ማረጋገጥ ይኖርባቸዋል ማለት ነው። የመግቢያ ቪዛ ሌላኛው የመግቢያ ቪዛ ነው። የኢትዮጵያ ትውልድ ካርድ የሎ ካርድ ያስፈልጋል ማለት ነው። ይህንን ማዘጋጀት ይኖርባቸዋል። ከሌላችሁ ወይም የውጭ ሀገር ዜጋ ከሆናችሁ አስቀድማችሁ በኦንላይን ቪዛ ማመልከት ወይንም በኤምባሲ ማለት ነው እዛው ባላችሁበት ሀገር ኤምባሲ የኢትዮጵያ ኤምባሲ ማሳተም ይኖርባቸዋል ማለት ነው። በአሁኑ ወቅት በኤርፖርት የራይቫል ቪዛ ማግኘት ለሁሉም ሀገራት ዜጎች ስለሚችል አስቀድማችሁ መጨረስ ማዘጋጀት ይኖርባቸዋል ማለት ነው። ሌላኛው የዲጂታል መታወቂያ ፋይዳ በሀገር ውስጥ ለባንክ የተለያዩ አገልግሎቶች የፋይዳ ቁጥር የንግድ በባንክም የተሳሰረ ስለሆነ ወደ ሀገር ቤት ሲገቡ ለመመዝገብ የሚያስፈልጉትን መረጃዎች ይዘው መምጣት ይኖርባቸዋል ማለት ነው። ሌላኛው ጉምሩክና የገንዘብ ሕጎችን በተመለከተ ማለት ነው። ካስተም ካረንሲ ይህ ክፍል በጣም ጥንቃቄ የሚፈልግ ነው ማለት ነው። ኤርፖርት ላይ ማለት ነው ወደ ሀገር ስትገቡ ሌላኛው ማወቅ ያለባችሁን ጉዳይ ማለት ነው የውጭ ምንዛሬ ወደ ሀገር ውስጥ ይዘው ከሚገቡት የውጭ ምንዛሬ መጠን $3000 ወይንም ተመጣጣኝ የውጭ ገንዘብ ከዛ በላይ ከሆነ ኤርፖርት ላይ ለጉምሩክ ማሳወቅ ግዴታ ነው። ይህን ካላደረጉ ሊወረስባችሁ ይችላል ማለት ነው። $3000 በላይ ይዛችሁ መምጣት የለባችሁም ማለት ነው። ይህንን ማወቅ ይገባችኋል ማለት ነው። የኢትዮጵያ ብር በአሁኑ ሕግ መሰረት አንድ መንገደኛ ይዞ መውጣትም ሆነ መግባት የሚችለው የብር መጠን ከ3000 ብር መብለጥ የለበትም። ወደ ጅቡቲ ለመሄድ እስከ 10000 ብር ይፈቀዳል ማለት ነው። ከሀገር ስትወጡ እስከ 3000 ብር ጥሬ ገንዘብ ይፈቀዳል። ጅቡቲ ጎረቤት ሀገር እስከ 10000 ብር ይፈቀዳል ማለት ነው። ይህንን መገንዘብ ይኖርባቸዋል ማለት ነው። ሌላኛው የኤሌክትሮኒክስ ለግል አገልግሎት የሚውሉ ስልኮች፣ ላፕቶፖችና ካሜራዎች ይዛችሁ የምትመጡ ከሆነ ማለት ነው ወደ ሀገር ይዛችሁ ለምትመጡ ከሆነ ማለት ነው እነዚህ አሁን የዘረዘርኳቸው ይፈቀዳሉ ማለት ነው። ስልኮች፣ ላፕቶፖች፣ ካሜራዎች ይፈቀዳሉ ማለት ነው። እነዚህ ኤሌክትሮኒክስ ማለት ነው። ነገር ግን ብዛታቸው ከንግድ ዕቃ ጋር የሚመሳሰል ከሆነ ቀረጥ ሊጠየቁ ይችላሉ ማለት ነው። ይህንን መገንዘብ ይኖርባቸዋል ማለት ነው። ሌላኛው የጤና መመሪያ ነው። የጤና መመሪያ ይህን ደግሞ ሌላኛው ማወቅ ያለባችሁ ጉዳይ ማለት ነው። ለምሳሌ ያላችሁበት የኖራችሁበት ሀገር ይሄ የቢጫ ወባ ካለባቸው ሀገራት የሚመጡ ከሆነ የክትባት ሰርተፍኬት መያዝ ይኖርባችኋል ማለት ነው። የተከተባችሁበትን መያዝ ይኖርባችኋል ማለት ነው። ይህንን ልትጠየቁ ትችላላችሁ። ይህንን ግምት ውስጥ ማስገባት አለባችሁ ማለት ነው። አሁን ላይ ያው ይህ በሽታ ባይኖርም የኮቪድ-19 በአሁኑ ወቅት የኮቪድ ምርመራ ውጤት ወይንም የክትባት ካርድ ማሳየት በብዛት ጥብቅ ባይሆንም እንደመጡበት ሀገር ሁኔታ ሊጠየቁ ሊችሉ የሚችሉባቸው ነገሮች አሉ ማለት ነው። ይህንንም ታሳቢ እንድታደርጉ ማለት ነው። ምናልባት አሁን ላይ ብዙም የሚያሳስብ ነገር አይደለም።
ቢኖራችሁም ብትይዙትም አይከፋም ለማለት ነው። ሌላኛው በአራተኛ ደረጃ የዲጂታል አገልግሎትና የቴክኖሎጂ ቴሌብር በሀገሪቱ አብዛኛውን ወደ ሀገር ስትገቡ የቴሌብር የሚባል ነገር አለ። እንግዲህ አብዛኞቻችሁ ብዙ አመት ቆይታችሁ የምትመጡ ከሆነ የዲጂታል አገልግሎት የቴክኖሎጂ ቴሌብር በሀገሪቱ አብዛኛውን ክፍያ ነዳጅን ጨምሮ የተለያዩ ግብይቶችን በቴሌብር እየሆነ ስለሆነ ሲገቡ ወደ ኢትዮጵያ ሲም ካርድ አውጥተው መተግበሪያውን ጭነው እንቅስቃሴ ማድረግ ይኖሩበታል ማለት ነው። ሱፐር ማርኬት፣ የተለያዩ ሆቴሎች፣ የነዳጅ በተለያየ መንገድ አሁን ላይ በጥሬ ገንዘብ መገበያየት እየቀረ ስለሆነ አስቀድማችሁ ወደ ሀገር ቤት ስትመጡ ሲም ካርድ ከዛ በኋላ ይሄን ቴሌብር መተግበሪያ ስልካችሁ ላይ በመጫን በዛ የተቀላጠፈ አገልግሎት መውሰድ ይኖርባቸዋል ማለት ነው። የትራንስፖርት በአዲስ አበባ ውስጥ የራይድ፣ የፈረስ የመሳሰሉትን እነዚህ ታክሲዎች፣ የትራንስፖርት ታክሲዎች ማለት ነው በዚህ አፕሊኬሽን ነው ክፍያ የሚፈጸሙትና ግዴታ እነዚህን ነገሮች መተግበሪያውን መጫን፣ ሲም ካርዱን ማውጣት ግዴታችሁ ነው ማለት ነው። ሌላኛው ወቅታዊ ሁኔታዎችን ማወቅ ይኖርባቸዋል ማለት ነው። ወቅታዊ ሁኔታ ምንድን ነው? የአየር ንብረት እንደምትመጡበት ሀገር የአየሩን ሁኔታ ሊለያይ ይችላል። ለምሳሌ ከሰኔ እስከ መስከረም የዝናብ ወቅት ነው። ያንን መገንዘብ ይኖርባቸዋል ማለት ነው። እናንተ ከምትመጡበት ሀገር ምናልባት በጋ ሊሆን ይችላል። ወደ ኢትዮጵያ ስትመጡ ደግሞ ክረምት ነው፣ ጸደይ ነው፣ በጋ ነው። ያን ነገር ከግምት ውስጥ ማስገባት አለባቸው ማለት ነው። ሌላኛው የኤሌክትሪክ እቃዎች በኢትዮጵያ የምትጠቀሙት የኤሌክትሪክ ሶኬት አይነት ታይፕ ሲ፣ ታይፕ ኢ፣ ኤፍኤል ሲሆን ቮልቴጁም ከ220 ቮልት ነው። ዩኤስኤ ወይንም ካናዳ የምትጠቀሙት ከ110 ቮልት የሚሆኑ እቃዎችን ትራንስፎርመር ሊያስፈልጋቸዋል ማለት ነው። ይህንም ደግሞ ግዴታ ልታውቁ ይገባል ማለት ነው። ሌላኛው ጠቃሚ ማሳሰቢያ ህጎቹ በየጊዜው ሊቀያየሩ ስለሚችሉ ከመነሳትም ጥቂት ቀናት ቀደም ብሎ የኢትዮጵያን አየር መንገድ ወይንም የኢሚግሬሽን ድረገጽን መመልከት ይበልጥ አስተማማኝ ያደርገዋል። መልካም የጉዞ ዝግጅትን ነው የምንመኝላችሁ ማለት ነው። ውድ ቤተሰብ እንግዲህ ይህንን መረጃ ግዴታ ማወቅ ይኖርባቸዋል ማለት ነው። እንግዲህ ብዙ አመትም ከኢትዮጵያ ውጭ ለቆያችሁ እንዲሁም ደግሞ ቅርብ ጊዜም ለሆናችሁ ወደ ኢትዮጵያ ስትመጡ እነዚህን ጉዳዮች ማወቅ ቅድሚያ መገንዘብ ይኖርባቸዋል ማለት ነው። እና ይህም ቪዲዮ ደግሞ በቅርብ ወደ ኢትዮጵያ ለሚመጡ ጓደኞቻችሁ ሼር አድርጉላቸው። እናንተም ቪዲዮውን ላይክ አድርጎ ማለት ነው። በሌላ መረጃ እንገናኛለን። እስከዛው በያላችሁበት ሰላም ሁኑ። ቻው ቻው።